ጋሺ በደንብ ተግባብተዋል። እሺ በቃ ጋሺ ሰላም ይሁን። እሺ እሺ። ኧረ አምላኬ ለምንድን ነው ግን በፍቅር የምትፈትነኝ? ተቃጠልኩ እኮ። ሰው እንዴት የገዛ ፍቅሩን እልል ብሎ ወገቡን ሸብ አድርጎ ይድራል? ለሰሚውም እኮ ግራን የሆንኩት። ሰላም ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? ሰላማችሁ በክርስቶስ ብዝት ትርፍ ይበልልኝ። እንግዲህ ዛሬ የምንገኘው ጽናት ድራማ ክፍል 50 ነው ማለት ነው። እንግዲህ ጽንዬ ያው እንደምታዋት በቅናት ብድ ብላለች ማለት ነው። አስቡ፣ እሷ እንደምታስበው ነገር አይደለም። እንግዲህ ያው መጨረሻውን ሁላችንም የምናየው ይሆናል። ብቻ ጽኑ የሆነ የመረጋጋት ስሜት የሚባል ነገር የላትም ማለት ነው። በጣም ያሳቀችኝ ፓርት ይሄ ነው። እኔ ጫማ ውስጥ ብትሆኝ እንኳን እኔ ያለሁበት ሁኔታ ይገባሽ። እሺ በቃ ለእኔ ስትል እንደዚህ አትሁን። ናሆሜስ ማሚ ክፍል ተኝቶልሻል። አይድሬ በቃ በእንቅልፍ አይደራደርማ። እንዴት አደራችሁ? እንዴት አደርሽ? አንተ ደግሞ ጠዋት ምን ሆነ ነው ስፖርት እንስራ ስለምቢ ያልከው? በዛ በሌሊት ተነስተሽ ጠዋት ያለሽ እንዴ ነው ወይስ ውድድር አለብሽ? ቀድሞ በወጣ ከማን ጋር? ይቺ ደግሞ በጣም አበዛችሁ እኮ የባሻለች የባሻ እንዴ ኪራ፣ እውነት ነው ሀሴት ስትስቅ ታምራለች ያልከኝ? እንዴ እንደዛ ብለሃል እንዴ? እንጃ አላስታውስ። በቃ ሻወር ልውሰድ። መቼ ነው እንደዛ ያለሽ? ስለ ውበት ስናወራ ነው እንደዛ ያለው ነው እንዴ? በጣም ጥሩ። ምን ሆኖ ጥሩ የሆነው? ምኑ? አይ ጽናት፣ ዛፍሽ ቅርንጫፍ እያወጣ ነው፣ ግን ምን ያደርጋል አንቺን አድርቆ ሌላውን ሊያለመልም ነው። እስኪ ቆይ ሂጅ ናሆሜ ልረብሽ። አንቺ ቆይ እንዴት እንደዛ ታስረነግጭኛለሽ? ወንድ መስለኝ ነው። ረረች እናተ ላይ ወንድ ቦንስ እንዴ እንደዛ ጧቢ እየተኝች በረዶ ምናምን ትክችብኛለሽ? እንዴት ነው ማልጩ? እንደ ወንዶች እኮ ዘራፍ ይባላል። እማዬ አንቺ ልጅ ይኸውልሽ እረሺ ብዬሻለሁ። እኔ ደክሞሻል ብዬ ነው እንጂ ይኸውልሽ ቦታ ታውቂያለሽ። ምን ልታረጊ? እንዲህ ይኸውልሽ አንስቼ ሾላ ርግፍ ነው የማጫወትሽ። ተናግሬያለሁ። አይሻልም ጋቢ ነጠላ? ተይ ግን ምሩ ተይ፣ የምሬን ነው የምልሽ። ከያዝኩሽ አልለቅሽም። ታውቂኛለሽ ማለት ታስብለኝ ነው። አውራሽ ነበር። ምን ልስራ? መጥረጉን አቁሚና በስነ ስርዓት አውሪ። እሺ ምን ልታዘዝ? እንዲህ ከመሬት ተነስተሽ እኔን ከፍ ዝቅ እንድታደርግ ያደረገሽ ምክንያት ማወቅ እፈልጋለሁ። እንዴት ማለት? ጥፋቴ ምን እንደሆነ ንገሪኝ እያልኩሽ ነው። አንተ ምንም አላደረግም። እኔ ነኝ ልወድ ያልቻልኩት። ያኔ በምን ነበር የምትወጂኝ የመሰለሽ? አሁን ምን ጎድሎብኝ ጠላሽ? እኔ ነኝ ልወድ ያልቻልኩት። አቶ ኪሩቤል ተወኝ በቃ፣ ስራዬን ልስራበት። እኔ ብዙ ስራ አለብኝ። አቶ ኪሩቤል ነው ያልሽው? ለነገሩ ይህን ቃል መስማት ብርቅ አይደለም ማለት። እኔ ግን ብርቅርቅና ጊዜያዊ ነገሮች የሚገዙሽ አይመስለኝም ነበር። እንዴት በፍቅር ላይ ትነግጃለሽ? እምርቅህም የምቀርብህም ምንም ፈልጌ አይደለም። እሱንም አኳየን ቃልሽን እንደዛ ቀረጣጥፈሽ በቅጡ ወር እንኳን ሳይሞላሽ ፍቅርሽ ወጣልሽ። ኪራ በቃ ከዚህ በላይ ልቤን አታድሙ። ልቤን ያልሽው? የትኛው ልብሽን? እስኪ ንገሪ። ይሄ በሳምንት የሚበታተነው ልብሽን ንገረኝ። የትኛው ልብሽን? ታውቂያለሽ፣ አንቺን ስለበደልኩኝ ራሴን በጣም ብዙ ጊዜ ወቅሼ ነበር። ጥሩ ሰው መስለሽ። የሚቆጭህን ነገር ባትናገር ጥሩ ነው። አይቆጨኝም። ቢቆጨኝማ ኖሮ አንቺን ያፈቀድኩበት ቀን ነበር ሊቆጨኝ የሚገባው። እያናገርኩሽ እኮ ነው። እኔ በቃ ከዚህ በላይ ማውራት አልፈልግም። አየሽ፣
አንቺ መስማት የማትፈልጊውን ነገር ነው እኔ እንድኖርበት የፈረድሽብኝ። እሺ ቆይ እኔ ከዚህ በላይ ምን ላድርግ? ክፍሌን ይዤ አስቸገርኩህ። እንደዛ አይደለም። እኔ ከፈለግኩኝ ለማ ክፍል ሞከዋለ ዝም ብዬ ነው እዚህ የመጣሁት። ቆይ እንጂ እኔ ስመጣ ወጥተህማ እንዳስጨነቅኩ አታረጋግጥልኝ። ሰሞኑን በጣም እየተናደድክ ነው። ምን ሆነሃል? ምንም ስራ ነው ማለት የስራ ጉዳይ ነው። አትዋሽ። የምትነግረኝ ነገር ካለ ልሰማ ዝግጁ ነኝ። ሀሴት ይቅርታ እንዳይከፋሽ፣ ግን ይኸውልሽ እዚህ ምድር ላይ እንደ ሴቶች ቀጣፊና በሰው ስሜት የምትጫወቱ ፍጥሮች የላችሁ። በአንዳንድ ሴቶች ምክንያት ሁሉንም ጠቅልል ለመናገር ደስ ባይለኝም ግን ለምንድን ነው ልልህ እወዳለሁ። በቃ እናንተ ማለት ክብር የሚሰጣችሁን ሰው የማትወዱ፣ ሲንቋችሁ፣ ሲያንቋሽሿችሁ፣ ሲደበድቧችሁ አሜን ብላችሁ የምትቀበሉ፣ በተቃራኒው ደግሞ ፍቅር ሲሰጣችሁ በፍቅር ያለንጋ ሰውን የምትቀጡ አረመኔዎች ናችሁ። ይኸውልህ ኪራ፣ የሰው ልጆች ልክ እንደ መልካችን አስተሳሰባችንም አመለካከታችንም የተለያየ ነው። ዓለም ላይ በ2023 የወጣው ጥናት እንደሚያሳየው ከሆነ ዓለም ላይ ከ8 ቢሊዮን በላይ ህዝቦች አሉ። አንተ ከነሱ መሀል ስንቱን ታውቃለህ? ኧረ በጣም ጥቂቶቹን ነው። አየህ፣ እነዚህን ሁሉ ጠቅልለን የሰደብከው። ስለዚህ በአንድ ሰው ጥፋት ሁሉንም አትደምስስ። ምን ላድርግ? ግራ ቢገባኝ እኮ ነው። በፍቅር የጎዳ ሰው እንዳለ ነው የሚሰማኝ። ምን መሰልሽ ሀሴት፣ እኔ ሰውን ትሆነ ለማምነው በቃ የኔ ነሽ ብዬ ካሰብኩ ሁሉ ነገሬ ነው የምሰጠው። ግን ምን ዋጋ አለው? ፍቅር በውዴታ እንጂ በግድ አይሆን።